ሰላም ጤና ይስጥልን የሪፖርተር ተከታታዮቻችን የሰዓቱን ዋና ዋና ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። በቅድሚያም አበይት ነጥቦቹን እንንገራችሁ። የህወሓት ቡድን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ ከ2012 በፊት የነበረውን የትግራይ ክልል ምክር ቤት ወደ ስልጣን ሊመልስ መሆኑ ተሰማ። የቻይና መንግስት ኢትዮጵያና ኤርትራን የማስማማት ጥረት መጀመሩ እየተገለጸ ነው። ጠቅላይ ሚኒስትሩ ለቻይና የሽምግልና ጥያቄ ማቅረባቸውንም አስታውቀው እንደነበር ይታወቃል። መካከለኛው ምስራቅ ለጊዜውም ቢሆን እፎይ ያለ መስሏል። የእስራኤልና ሂዝቦላ የተኩስ አቁም ስምምነት አንድምታንም በዝርዝር እንቃኛለን። አብራችሁን ስትቆዩ እነዚህንና ሌሎች መረጃዎችን ወደ እናንተ እናደርሳለን። እስከ መጨረሻው አብራችሁን እንድትሆኑ በአክብሮት ጋበዝን። የህወሓት ቡድን ሰሞኑን ባካሄደው የማዕከላዊ ኮሚቴ ስብሰባ ከ2012 በፊት የነበረውን የትግራይ ክልል ምክር ቤት ወደ ስልጣን እንዲመለስ መወሰኑ ተሰማ። በአቶ ጌታቸው ረዳ የሚመራው ስምረት ፓርቲ ባወጣው መግለጫ በፕሪቶሪያው የሰላም ስምምነት መሰረት እንዲፈርስ የተወሰነው ከ2012 ዓመት በፊት የነበረው የክልል ምክር ቤትና መንግስት ዳግም እንዲመለስ መወሰኑን በመጥቀስ ተቃውሞን አሰምቷል። ይህ ውሳኔ ለቀጣይ ጦርነት መነሻ ነው ያለው ፓርቲው የህወሓት አመራር ትግራይን እንደ ግል ንብረቱ በመቁጠር ወደ ግጭት ለማስገባት እየተጣደፈ ነው ሲልም ከሷል። በተጨማሪም የትግራይ የጸጥታ ኃይል ወይም ቲዲኤፍ አዛዦች መመሪያ እንዲቀበሉ ወደ አክሱም መጠራታቸውን በመጠቆም ይህ አካሄድ በትግራይ ሰራዊት ውስጥ ጣልቃ በመግባት ክልሉን ወደ ግጭት የማስገባት እቅድ አካል ነው ብሏል። ሰላም ወዳዱ የትግራይ ህዝብና ሰራዊቱ ይህንን አደገኛ አካሄድ በጽኑ እንዲታገሉትም ጥሪ አቅርቧል። የትግራይ ሲቪል ማህበራት ጥምረትና የንግድ ማህበረሰብ አደረጃጀቶች በጋራ ባወጡት ተመሳሳይ መግለጫም በትግራይ ክልል አመራሮች መካከል የተፈጠረው መከፋፈል አስግቶናል፣ የትግራይ መጻኢ ዕጣ ፈንታ በተወሰኑ አካላት ብቻ መወሰን የለበትም ሲሉም አሳስበዋል። አክለውም ሁሉም የትግራይ ኃይሎች ወደ መረጋጋት እንዲመለሱና የክልሉ ህዝብ የሰላም ፍላጎትን በመረዳት በፕሪቶሪያው ስምምነት መሰረት ሁሉንም ልዩነቶች እንዲፈቱ ጥሪ አቅርበዋል። ብሔራዊ ባይቶና አባይ ትግራይ ወይም ባይቶና በበኩሉ ህወሓት ከኤርትራ መንግስት ጋር በማበር የሰላም ስምምነቱን ለማፍረስ እየሰራ ነው ሚል ክስን ሰንዝሯል። ፓርቲው ዛሬ ባወጣው መግለጫ እንዳለው ህወሓት በህጋዊ ፓርቲዎች ስም ራሱን የሚመስሉ ጦር ማህበርተኞች ሲል የጠራቸውን ድርጅቶች እየፈጠረ ነው። በአቶ ኪዳን አመነ በኩል በባይቶና ስም የተሰራጨው የጦርነት አዋጅ የሻዕቢያና የህወሓት የውክልና ፕሮፓጋንዳ እንጂ የፓርቲያችን ፍላጎት አይደለም ብሏል። የኢትዮጵያ ብሔራዊ ምርጫ ቦርድ ይህንን ህገወጥ እንቅስቃሴ እንዲያቆም ለጊዜያዊ አስተዳደሩ በደብዳቤ ቢያሳስብም እስካሁን ምንም አይነት እርምጃ ለመወሰዱንም ባይቶና ገልጿል። ይህ በክልሉ በነገሰው ስርዓት አልበኝነት ምክንያት የመጣ መሆኑን ፓርቲው አክሎም ገልጿል። ሁለቱ ፓርቲዎች በመግለጫዎቻቸው የትግራይ ህዝብና የሚመለከታቸው አካላት የክልሉን ሰላም ለመጠበቅ እንዲረባረቡም ጥሪ አቅርበዋል። ሪፖርተር ጉዳዩን በተመለከተ ከህወሓት አመራሮችም ሆነ ከትግራይ ጊዜያዊ አስተዳደር ምላሽ ለማግኘት ያደረገው ጥረት ለጊዜው አልተሳካም። የቻይና መንግስት ኢትዮጵያና ኤርትራን የማስማማት ጥረት መጀመሩ እየተገለጸ ነው። ጠቅላይ ሚኒስትሩም ለቻይና የሽምግልና ጥያቄ ማቅረቧን አስታውቀውም ነበር። የኢትዮጵያና ኤርትራ ግንኙነት በርካታ ተንታኞች በገመድ ላይ የመጓዝ ያህል የተስፋ ጭላንጭል ያለበት መሆኑን በሚገልጹበት በዚህ ወቅት የቻይናና የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን በአስመራና በአዲስ አበባ ድንገተኛ ጉብኝትን አድርጓል። ቤጂንግ በአስመራና በአዲስ አበባ መካከል ያለውን ውጥረት ለማርገብ የጀመረችው ዲፕሎማሲያዊ እንቅስቃሴ ስለመኖሩ እየተገለጸም ሲሆን በዚህ ሳምንት መጀመሪያ የቻይናው የውጭ ጉዳይ ሚኒስትር የአፍሪካ ቀንድ ልዩ መልእክተኛ ሁ ቻንግቹን በአዲስ አበባ ተገኝተው ከኢትዮጵያ ከፍተኛ ባለስልጣናት ጋርም ተወያይተዋል። የውጭ ጉዳይ ሚኒስትር ዴኤታው አምባሳደር ብርሃኑ ጸጋይ እንዲሁም አቶ ጌታቸው ረዳ የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪን ጨምሮ በተገኙበት ውይይት ቻይና ለኢትዮጵያ ያላትን ሁሉን አቀፍ ስትራቴጂካዊ አጋርነት በከፍተኛ ደረጃ እንደምታከብር ልዩ መልእክተኛው ገልጿል ተብሏል። የቻይናና የኢትዮጵያ ባለስልጣናት ሀገራቱ በቀጠናዊ ሰላምና በልማት ዙሪያ በጋራ ለመስራት ዝግጁ መሆናቸውንም አረጋግጧል የተባለ ሲሆን
በኢትዮጵያና ኤርትራ መካከል ያለው ውጥረት በልዩነት አልተጠቀሰም። ከአዲስ አበባ አስቀድመው በአስመራ የተጀመረው የልዩ መልእክተኛው ጉብኝት ያለፈው ሳምንት በአስመራ ከፕሬዝዳንት ኢሳያስ አፈወርቂ ጋር ተወያይተውም ነበር። የቻይናው ባለስልጣን በዚህ ወቅት ወደ ሁለቱ ሀገራት ያደረጉት ጉብኝት በአዲስ አበባና በአስመራ መካከል ያለው ግንኙነት እጅግ በሻከረበትና የቀጥታ ግጭት ስጋት ባለበት ወቅት ቻይና ጣልቃ በመግባት የሽምግልና ሚና እየተጫወተች እንደሆነ እንዲገመትም አድርጓል። ቻይና የኢትዮጵያና ኤርትራ ሰላም የሚያስጨንቃት ለዲፕሎማሲያዊ ደህንነት ብቻ ሳይሆን በአገሪቱ ያላትን ግዙፍ የኢኮኖሚ ጥቅም ለማስጠበቅ እንደሆነ የሚጠበቅ ሲሆን ኢትዮጵያ የቻይና ትልቁ የንግድ አጋርና የአፍሪካ ህብረት መቀመጫን በመሆኗ ቤጂንግ አዲስ አበባን የምስራቅ አፍሪካ መረጋጋት መልህቅ አድርጋ ትመለከታታለች። በሌላ በኩል ቻይና በኤርትራ የማዕድን ዘርፍ ላይ ትልቅ ድርሻ ያላት ሲሆን በተለይም አሁን ግንባታው እየተከናወነ በሚገኘው የአስመራ መዳብና ወርቅ ማዕድን ፕሮጀክት ላይ 60 በመቶ ድርሻንም ይዛለች። ከፕሪቶሪያ ስምምነት ማግስት መሻከር የጀመረው የሁለቱ ሀገራት ግንኙነት በኢትዮጵያ የባህር በር ፍላጎት ይበልጥ የተወሳሰበ ሲሆን ኢትዮጵያ ወደ ቀይ ባህር ለማምራት ካላት ከፍተኛ ፍላጎት የተነሳ ከኤርትራ ጋር ያለውን አለመግባባት በቻይና አሸማጋይነት ለመፍታት ፍላጎት እንዳላትም በይፋ ተነግሯል። ጠቅላይ ሚኒስትር አብይ አህመድ ጥቅምት 18 ቀን 2018 ዓ.ም በሕዝብ ተወካዮች ምክር ቤት ቀርበው በሰጡት ማብራሪያም የኤርትራ ሕዝብ አሁንም ወንድም ሕዝብ ነው፣ ሀገሩን ለቆ እየተሰደደ ያለ ምስኪን ሕዝብ ነው። ከዚህ ሕዝብ ጋር መስራት መተባበር ፍላጎታችን ነው፣ በፍጹም የውጊያ መሻት የለንም ሲሉም ተናግረው ነበር። ጉዳዩ በሕጋዊ መንገድና በንግግር ሊፈታ እንደሚችል በማስረዳትም ለአሜሪካ፣ ለቻይና፣ ለራሽያ፣ ለአውሮፓ፣ ለአፍሪካ ሀገራት በተናጠል እንዲያሸማግሉ ጥያቄ ማቅረባቸውን ዶክተር አብይ ገልጸው የኢትዮጵያ የቀይ ባህር ተጠቃሚነት ጉዳይ ቀሪ በመሆኑ ሰላምና ንግግር በማስቀደም እባካችሁ ሸምግሉን ሲሉም ተደምጧል። ይሁን እንጂ ሌሎች ሀገራት አዎ እናሸማግላቸዋለን፣ ሰላም ያስፈልጋል እያሉ ማዘናጋት ከሆነ ስራቸው ብዙ የሚሄድ አይመስለኝም ጉዳዩ ማለታቸውም ይታወሳል። የቻይናው ልዩ መልእክተኛ ጉብኝት ከኢኮኖሚ ባለፈ ወደ ፖለቲካዊ ሽምግልና እያመራ መሆኑንም የሚያመላክት ሆኗል። ቤጂንግ የአፍሪካ ቀንድ ሰላምን በማስጠበቅ የራሷን ቢሊዮን ዶላሮች ኢንቨስትመንትን ለመታደግ ትንቀሳቀሳለች ወይስ የኢትዮጵያን የባህር በር ጥያቄ የምትመልስበትን መንገድ ታመቻቻለች የሚለውም ለቀጣይ የሚታይ ይሆናል። ሞን ሪል ስቴት በአየር ጤና አደባባይ በካሬ ከ54530 ብር እስከ 77900 እስከ 10 ዓመት የሚከፍሉትን 50% ያለምንም ወለድ የባንክ ብድር የተመቻቸለት ዛሬውኑ እስከ 4 ሚሊዮን ብር የሚያተርፉበት ባለ 1 መኝታ ሙሉ ክፍያ 5,620,000 ብር፣ ባለ 2 መኝታ ሙሉ ክፍያ 6,846,000 ብር፣ ባለ 3 መኝታ ሙሉ ክፍያ 8,121,000 ብር። ለበለጠ መረጃ በ0969248080 ይደውሉ። ከባህር ማዶ ወዳገኘነው ዜናችን ስናልፍ መካከለኛው ምስራቅ ለጊዜውም ቢሆን እፎይ ያለ መስሏል። ትናንት ምሽቱን ደስታ ያሰከራቸው ሊባኖሳውያንም በቤይሩት ጎዳና የተኩስ አቁም እወጃውን ተከትሎ ደስታቸውን ሲገልጹ አምሽተዋል። በእርግጥም እስራኤል ከቴህራን ዳረጎት ይቀርብለታል፣ ቀለብም ይሰፈርለታል የምትለውን ሂዝቦላን ለመውጋት ጦሯን ወደ ሊባኖስ ካዘመተችበት ካለፉት 6 ሳምንታት ወዲህ አሰቃቂ እልቂትን በዛች ትንሽ ሀገር ስለመፈጸሟ የተባበሩት መንግስታትን ጨምሮ በርካታ የሰብአዊ መብት ተሟጋች ተቋማት ያወጧቸው ሪፖርቶች እማኞች ናቸው። ሰብአዊነት ረክሶ ሞት የነገሰበት ምድርም ተፈጥሯል። ከተማን ከከተማ ወዳጅን ከወዳጅ የሚያገናኙ የሐሳብም የእውንም ድልድዮች ፈራርሰዋል። ትምህርት ቤቶች እንደማይሆኑ ነው ወድመዋል። የጤና ተቋማት ከነታማሚዎቻቸው ድምጥማጣቸው ጠፍቷል። ይሁሉ ያለፉት 45 ቀናት የጥፋት ቀለያት የተናዱባት ሊባኖስ መገለጫም ነው። የመካከለኛው ምስራቅ ጦርነት ዳፋው ለአካባቢው ሀገራት ብቻም ሳይሆን በበርካቶች አይን በሚጣልበትና ከግጭቱ በቅርበት በሚገኘው የአፍሪካ ቀንድና የምስራቅ አፍሪካ አካባቢ ያሳደረው ተጽዕኖም ቀላል እንዳልሆነ አስመልክቷል። ከ1973 የአረብ እስራኤል ጦርነት በኋላም አካባቢው ለዓለም ስጋት መሆኑን ያረጋገጠበትን ቀውስ ውስጥ መግባቱንም ያስመለከተ ሆኗል። ሆርሙዝ መዘጋት ባልተናነሰ የኤደን ባህረ ሰላጤና የቀይ ባህር አካባቢን በስጋት ያራደው የእስራኤልና የሂዝቦላ ጦርነት የሁቲዎች የጥፋት በትር ሲያርፍበት ውጥረቱን ጭልጥ ወዳለ ጂኦፖለቲካዊ ቀውስ
ይወስዷል የሚለው ደግሞ ነገሩን በቀላሉ እንዳይታይ አድርጎታል። አሁን ግን ለጊዜውም ቢሆን ጦርነቱ ጋብ ያለ መስሏል። መጪውን ጊዜ ያላወቁት ሊባኖሳውያንም የእስራኤል የጥፋት አፎቶች ለቀናት ወደ ሰገባቸው መግባታቸውን ለጊዜው እፎይታ እንደሰጣቸው ዓለም ተመልክቶላቸዋል። ደቡብ ሊባኖስን በታንክ ስታርሰውና በድሮን ስትቀጠቅጠው የከረመችው እስራኤል የሂዝቦላን ወታደራዊ ቁመና እንዳልነበረ አድርጌዋለሁም ትላለች። ጦርነት ሸሽተው መኖርን ናፍቀው በዕድሜያቸው ማምሻ የተሰደዱ አዛውንቶችም ሆኑ በእናታቸው ጉያ ሆነው ነገን የናፈቁ ብላቴኖችም አስሯን የተኩስ አቁም ስምምነት ቀን ተጠቅመው ወደ ፈራረሱት መንደሮቻቸው መትመምን ይዘዋል። የእስራኤልና በሊባኖስ የፖለቲካ መዋቅር ውስጥ የሃይማኖትና የፖለቲካ ተሰሚነትን በመዳፉ የከተተው ሂዝቦላ ጦርነት የጀመረው አሜሪካና እስራኤል በኢራን ላይ የከፈቱትን ጥቃት ተከትሎ ሲሆን አሳውን ለመቆጣጠር ባህሩን ማድረቅ የሚለው የቴል አቪቭ ፖለቲከኞች ስሌትም ጋዛን አውድሞና ሐማስን አስገብሮ እንደተጠናቀቀው የፊሊስጤም ቀውስ ሁሉ ሊባኖስን በማፈራረስ ሂዝቦላን በማድረቅ የቴህራንን የድጋፍ ምንጮች ማድረቅ የሚል ግብንም ያነገበ ነበር። የአይነቱ ስሌት ስውትም ትክክል ነው የሚሉ አስተያየቶች ቢሰነዘሩበትም እስራኤል ግቤን መትቻለሁ ከማለት ግን የሚያግዳት አልሆነም። በሁለት የፖለቲካ መልክ የተከሰተችው ዋሽንግተንም በአንድ በኩል የሂዝቦላ ሕልውና እስካልጠፋ ድረስ ሊባኖስ መደብደብ አለባት በሚሉና ደግሞም በሌላኛው ጊዜ የሊባኖስ ሰላም የኛም ሰላም ነውና ለተኩስ አቁሙ የበኩሌን ተወጥቻለሁ በሚሉ ፕሬዝዳንቷ በኩል እንኳን ደስ አላችሁ ስትል ተሰምታለች። አሁን ዋነኛ ጥያቄ ተደርጎ የሚወሰደው ታዲያ ከዚህ የተኩስ አቁም በኋላ ጦርነት አለመነሳቱ በተለይም በመካከለኛው ምስራቅና በአፍሪካ ቀንድ አዲስ የግጭት አውድ አለመከፈቱ ምን ያህል እርግጠኛ ያደርጋል የሚለው ሐሳብ ነው። ይህ ደግሞ ከሌላኛውና ሁነኛው የኢራን አጋር ከሆነው ሁቲ ታጣቂ ቡድን ጋር የሚያያዝ ነው። የአፍሪካ ቀንድ የንግድ መስመርን በመቆጣጠር እንደ ኢትዮጵያ ያሉ የውጭና ገቢ ንግዳቸውን በባበል መንደብ በኩል ያደረጉ ሀገራትን ስጋት ውስጥ በመጣል አዲስ የግጭት አውድ ይከፈታል የሚል ስጋት ያለባቸው አስተያየት ሰጪዎችም የእስራኤልና ሂዝቦላ ብቻ ሳይሆን በቀጠናው ያኮረፉ ሁሉም ኃይሎች ወደ ውይይት የሚያመጣ ፖለቲካዊ ድርድር ለነገ ሳይባል መደረግ አለበት በማለት አጽንኦትን ይሰጣሉ። ሊባኖሳውያንም ጊዜያዊ የጥይት ጩኸት ዘላቂ የሚሆንበት መንገድ እንዲፈለግ ከመማፀን አልቦዘኑም። የቀጠናውን ፖለቲካ በቅጡ ይረዳሉ፣ ጠንከር ያለ ሐሳብም ያዋጣሉ የሚባሉ እንደ ዶክተር ፋውዝ ገርገስ ያሉ የፖለቲካ ምሁራንም የአሜሪካ አሸማጋይነት ለቀናት የሚመጣን ሰላም ሳይሆን ዘላቂ ፖለቲካዊ ውጤትን የሚያዋልድ ሊሆን ይገባል የሚል ነው። ሊባኖሳውያንም ሆኑ ተጎራባቾቻቸው ባሕረ ሰላጤውን አልፎ የቀንዱን አገራት በትናንት ምሽቱ የመካከለኛው ምስራቅ የተኩስ አቁም እፎይ ያሉ ቢመስልም ስጋት አብሯቸው እንዳለ ግን አያጠያይቅም። በአንድ የጥይት እርሾ መላ አካባቢው በጦርነት ኩፍ የሚለው የስልጣኔና የእውቀት አምባነቱ የሚነሳው ታሪካዊ ባላንጣዎችን በመልክዓ ምድራዊ አቀማመጥ ያስተሳሰረው ከሌላኛው የግብር አምሳያው ምስራቅ አፍሪካ ጋር በአንዲት ጠባብ መተላለፊያ የሚዋሰነው መካከለኛው ምስራቅ ከምን ጊዜውም በላይ አሁን ላይ ሰላምን ናፍቋል። በሆርሙዝ መዘጋት አሁን ደግሞ መከፈት ደስታና ጭንቀት ውስጥ የገባችው ዓለምስ የሁለቱን ዓለም የተኩስ አቁም እርምጃስ ምን ተስፋ የሚሰጣት ይሆናል? ነገስ ሁሉንም ነገ ለማየት የሚያጓጓን ይሆናል እየተባለ ነው። ውድ የሪፖርተር ተከታታዮቻችን ለሰዓቱ ያዝናቸው መረጃዎች እነዚህን ይመስሉ ነበር። ሰናይ ጊዜ ተመኘን።